ሰላም ሰላም ውድና የተከበራችሁ የቲቲግረስ ፋሚሊዎች እንዴት ናችሁ? እንደምንድን ናችሁ? እና ደህና ነን አለንላችሁ ውዶችዬ። ሚዲያው ምን እየተካሄደ ነው? ምን እየተደረገ ነው? ሀገራችንስ ወዴት እየሄደች ነው የሚያስብል ነገር ነው የምናየው የምንሰማው ሁሉ በጣም የሚያስጠላ ለመጪው ትውልድ የሚያሳዝን ነገር ነው። ጥሩ ትምህርት ብንሰራበት ይህ ሚዲያ ለመጪው ትውልድ ጥሩ ነገር ብናስቀምጥበት፣ ጥሩ ነገር ብናስተምርበት፣ ብናስተላለፍበት ባይ ነኝ እኔ በበኩሌ ማለት ነው። እንግዲህ ሁሉ ሰው ጥሩ ነገር እሰራበታለሁ ብሎ ነው የሚጀምረው። ግን አላቅም ከፈመሱ በኋላ ደህና ብር ካገኙ በኋላ ህይወታቸው ከተቀየረ በኋላ ሌላ ሌላ ነገር እየሰሩ ከባህላችን የወጣ ያፈነገጠ እኛ የማይወክል በቃ ሀበሻ ስንባል የራሳችን ባህል አለን፣ የራሳችን ወግ አለን፣ የራሳችን ቋንቋ አለን፣ የራሳችን ሃይማኖት አለን። በቃ በጣም ከዓለም ለየት የሚያደርገው ብዙ ነገር አለን ማለት ነው። ይህን ነገር ደግሞ በሚዲያ በየፊናችን የምንጠቀምበት የሚዲያ ዘርፍ በጥሩ ሁኔታ ቋንቋችን፣ ባህላችን፣ ወጋችን፣ ሁሉ ነገራችን፣ ስነ ስርዓታችን ብናስተላልፍበት ጥሩ ነው ብዬ ነው የማስበው ማለት ነው። ግን አሁን እውነት በቃ ማለት እኔ አሁን አንዳንድ ቪዲዮዎች ሳይ አንዳንድ ማለት አለፍ አለፍ እያልኩኝ ሳይ በጣም የሚያሳዝን ነገር ነው የምናየው ያለ ነው ማለት ነው። አሁን የሩታ ነገር እየተንከባለለ እዚህ ደረጃ ደርሷል። እንግዲህ እርስ በርሳቸው የፈለጉትን ቢደራረጉ የፈለጉትን ቢሆኑ ኦኬ ችግር የለውም። በልጅ ምንም በማያውቀው ነገር ባይቀልዱስ? እውነት ከሆነ ይሄ ልጅ እውነት ጠፍቶ ከሆነ በጣም የሚያሳዝን ነገር ነው፣ እውነት ለመናገር ማለት ነው። የትንሱ ልጅም እንደዛ ማለት ነው። አሁን ደግሞ በልጅ ምንም ነገር በማያውቁ ነጭ ልብ ያላቸው ምንም ወደው ፈቅደው ያልመጡ ወደዚች ምድር በእነሱ መነገድ በእነሱ እንደዚህ መሆን ምን ማለት ነው? ምን ማለት ነው? ወዴትስ እየሄዳችሁ ነው እንዴ? አሁን አብርሃም ኦኬ፣ አንደኛ ነገር ሩታ እዚህ ላይ መናገር ያለብኝ መናገር አለብኝ ብዬ ነው የማስበው ማለት ነው። እናንተ የራሳችሁ ሀሳብ መስጠት ትችላላችሁ። ምክንያቱም ሁሉንም በየራሱ ሀሳብ በየራሱ አመለካከት ሁሉንም ትክክል ነው። እስከ ዛሬ ድረስም ሩታ ትክክል ነኝ እያለች ነው የመጣችው በራሱ ሀሳብ ማለት ነው። ግን ብዙ ትክክል ያልሆነችው ነገር አለ። ብዙ የማይደረጉ ነገር ያደረገችው ነገር አለ። አብርሃምም እንደዛ ማለት ነው። በራሱ ሀሳብ በራሱ አመለካከት ትክክል ነኝ ብሎ ነው የሚያስበው። አዎ ትክክል ሊሆን ይችላል ለሱ ማለት ነው። ግን ትክክል ያልሆነ ነገር ደግሞ እየሰራ ነው። ሄርሜላም እንደዛ ማለት ነው። በራሷ አካሄድ በራሷ አመለካከት ትክክል ነኝ በቃ የኔ ልክ ነው ብላ ነው የምታስበው። አዎ የእሷም ልክ ነው በራሷ አስተያየት ማለት ነው። በራሷ ሀሳብ ሁሉም ልክ ነው። እኔም በራሴ ልክ ነው ብዬ ነው የማስበው። እና ግን እዚህ ላይ ማለት ነው እውነት እንናገር ከተባለ አንደኛ ነገር ሩታ እዚህ ደረጃ ላይ እንድትደርስ ያደረጋት በራሷ ጥፋት ነው። በራሷ ጥፋት ነው ማለት በራሷ ጥፋት ነው ስላችሁ አልተበደለችም፣ ብዙ ነገር ግፍ አልደረሰባትም ሳይሆን ኦኬ ግፍ ደርሶባታል አይደለም፣ ሁሉም ነገር ተደርጋለች አይደለም። አንድ ወንድ ልጅ ወልደዋል። እነዚህ ሰዎች ተዋልደዋል። ተለያይተው የማይለያዩ ፍጥረቶች ናቸው። ምንም ቢሆን ምንም አብርሃምም የራሱ ህይወት ቢኖር ሩታም የራሷ ህይወት ቢኖር መሀላቸው ማለት ነው የሚያገናኘው አንድ ሰንሰለት አለ። እሱንም ልጅ ማለት ነው። ልዑል የሚባል ልጅ ፈጥረዋል። ስለዚህ ለሱ ሲሉ መገናኘታቸው አይቀርም። አንድ ነገር ሆነ ከተባለ በሱ ሰበብ መገናኘታቸው አይቀርም። ስለዚህ
የሚያልፈው ነገር የማይሆን ቃላት አትናገር የሚባል ንግግር አለ። አሁን ምንድነው ሩታ ያጠፋችው ጥፋት? ኦኬ ተጣልተዋል አይደለ? ተፋተዋል፣ ተለያይተዋል አይደለ? ግን ወረቀቱ ቢለያይ ልባቸው፣ ሀሳባቸው፣ ፍቅራቸው እንዳልተቀደደ እና እንዳልተለያየ አይደለም ለሁለታቸው ለእኛም ግልጽ ነው። እንደዛ ሆኖ እያለ ግን አሁን ሩታ ምን ማድረግ ነበረባት? በቃ ኮራ ብላ ከልጇ ጋር የራሷ ላይፍ የራሷ ብዙ ነገር መስራት ትችላለች። አንድ አብርሃምን ይሄ ነገር ወደ ክፉ ነገር እንዲገፋፋ የማይሆን መንገድ እንዲሄድ የማይሆን ስራ እንዲሰራ ያደረገችው እሷ ራሷ ናት ብዬ ነው የማስበው። ይሄ የኔም አመለካከት ነው። በቃ አንድ ሴት ልጅ ካላስ ትዳር አደረገች አይደለም፣ መጋጨት ያለ ነው። እግርና እግር ይጋጫል። ተጠልተዋል አይደለም፣ የነሱ ትዳር አይደለም 10 ዓመት ተፋተው ተለያይተውም እኮ የሚታረቁበት አብረው የሚኖሩበት የሚመለሱበት መንገድ ብዙ አለ፣ አይተናል፣ ሰምተናል። ስለዚህ ሩታ እዚህ ደረጃ እንድትደርስ እንደዚህ እንድትናቅ ከሱ አልፎ ወደ ልጇ ድረስ እንዲመጡ ያደረገችው ራሷ መንገድ የከፈተችበት መንገድ ነው ብዬ ነው የማስበው። ይህንን በእኔ አመለካከት ነው። ስለዚህ ኦኬ ወደ ይቅርታ ወደ ሄርሜላ ሄደ፣ ወደ ፍቅርም ሄደ፣ ወደ ሌላ ነገርም ሄደ። ወንድ ዘሎ ዘሎ መልሶ ቤት መግባት አይቀርም። ግን እሷ ክብሯን ጠብቃ ትዳሬን ብላ እሱ የትም ሄዶ ቢመለስም ይሄ ነገር ሁሉ ነገር እንዲያደርግ የገፋፋችው አንደኛ የእሷ እልህ ነው። እሱም እልህ አለው፣ እሷንም እልህ አላት ማለት ነው። በዚህ መሰረት ማን እየተጎዳ ነው? ልጅ እየተጎዳ ነው። አሁን ደግሞ ብለው ሁለታቸው ብዙ ነገር ከተደራረጉ በኋላ ወደ ልጅ መምጣት ማለት ከባድ ነው። ምክንያቱም ልጅ እውነት ሩታ እውነት ጠፍቶ ከሆነ ይሄ ልጅ እውነት እነ ቡዜም ካልወሰዱት እውነት አብርሃምም ልጅህ ጠፍቶ ከሆነ ልጄ በአንድ ልጄ የልጅነት ልጄ እያልክ ስትጎረርብን ስትሸው ስታረግብን የነበረው እውነት ጠፍቶ ከሆነ ይሄ ልጅ ቡዜም አልወሰድኩም ካለች አንተም አላየሁም ካልክ የት ገባ ይሄ ልጅ? እንዴ ሩታስ እቃ ነው እንዴ የጠፋው? ልብስ ነው እንዴ የጠፋው? እቃ የቤት እቃ የሆነ ቁሳቁስ ነው እንዴ የጠፋው? ልጅ እኮ ነው የጠፋው። እውነት ልጅ ጠፍቶብሽ ከሆነ 24 ሰዓት እኮ ጠፋ ልጅ ካልሽው እኮ 24 ሰዓት አለፈ። ለምን አላመለከትሽም? እውነት ጠፍቶ ከሆነ ማለት ነው። እውነት ጠፍቶ ከሆነ አብርሃም ከሄርሜላ ቤት ሄደ። ከሄርሜላ ጋር ኦኬ፣ አሁን የራስ ህይወት ጀምረሃል አይደለም? ግን ልጅ ነው፣ ገባህ አይደለም? ያንተ ልጅ እውነት ከጠፋ እንዴት ነው እንደዚህ ተዝናንተው ቁጭ የምትለው? ይሄ ልጅ እኮ የሩታ ልጅ ብቻ አይደለም፣ ያንተ ልጅ ጭምር ነው። ገባህ? ይመለከተሃል፣ ግዴታ ነው። ግን ይሄ ልጅ እውነት ጠፍቶ ካልሆነ በልጁ መነገድ ግን እውነት ከባድ ነገር ነው። ልጁ ደብቃችሁ ልጁ እናንተ ጋር አስቀምጣችሁ ለሚዲያ ለብር ለእይታ ብላችሁ ለመፈመስ ብላችሁ በምታደርጉት ነገር እንደዚህ ከሆነ በጣም ይከብዳል። ብላችሁ በልጅ ራሳችሁ የፈለጋችሁ ሆኖ ምክንያቱም ብዙ ነገር እያደረጋችሁ እያየን ነው። ከባህላችን ያፈነገጠ ብዙ ኢትዮጵያን ሀበሻን የማይወክላት ነገር ስራ እየሰራችሁ ነው። ግን አሁን ግን በጣም ሀይባ እያጡ ይመስለኛል። እንጃ እንዴት ልጅ ጠፍቶ በዚህ ሁኔታ ተረጋጊ የሚባለው ሰዓት አይደለም። እውነት ጠፍቶ ከሆነ ይሄ ልጅ መታየት አለበት። ሩታ ደብቃው ነው እነ ቡዜ ወስዳው ነው እየተባባለ ይሄ ልጁ ማን የወሰደው ማን ሳይታወቅ ሌላ ነገር እንዳይፈጠር የሁለታቸው ግጭት አቁሙና ወደ ልጁ አድርጋችሁ ልጁ እንዲገኝ መንገድ ክፈቱ። አውቃችሁ ከሆነ ደግሞ አቁሙ። እንደዚህ አይነት ድራማ ጭራሽ አያስኬድም።
በጣም ነው የሚደብረው። በጣም በጣም ነው የሚደብረው። እና ሁለተኛ ነገር ደግሞ የአላዛር እናት እሱ ማለት ነው የእሷም እንዴ ገና አራስ እኮ ናት። የሁለት ቀን የሶስት ቀን ልጅ እንዴት ነው እሷስ ማሚ ወሰደቻት ጠፋት ብሎ ፌንት ነቅላ ብዙ ነገር ተደርጎ ከዛ በኋላ ስልክ ተደውሎ ማሚ ናት የወሰደቻት ነው። ማሚ ወስዳ ምን ልታረጋት ነው? ጡት አትሰጣት? ምን አትላት? ገና አራስ ልጅ እኮ ናት እንዴ! ይህ ሁሉ ይቅርታ እግሯን ተነጥፋ አንዴ በወርቅ አንዴ የመውለጃ የገንፎ እና የአጥሚት ይዛ መጥታ እግሯ ስር ስትነጠፍ የነበረው ልጅ ሰርቃ ለመሄድ ነው እንዴ? አረ መሆናችሁ ነው። አረ መሆናችሁ ነው። አረ ሚዲያው ለጥሩ ነገር ተጠቀሙት እንዴ! ለጥሩ ነገር ብትጠቀሙትስ? ኦኬ ይቺ ጨቅላ ልጅ ወስዳ ምን ልታረጋት ነው? የት ልታረጋት ነው? የት ልታረጋት ነው? ምንስ ልታጠፋት ነው? እንዴት ነው በአራስነቷ ከእናቷ ላይ ከእናቷን ነጥላ ሰርቃ የምትወስደው? እንዴት ነው አንተስ በሙሉ ልብነት እናቴ ናት እናቴ ጋር ናት ያለችው ልጅቷ ብለህ የምትናገረው? ልጅህን አትፈልግም እንዴ? ነው ወስዳችሁ ምን ልታረጓት ነው? ጩጭዋ ኧረ ወገን የት እየሄደች ነው መባል ያለበት በዚህኛው ሰዓት በዚህኛው ሰዓት ነው እንዴ ብላችሁ 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 እንዴ ተፋጃችሁ እርስ በርሳችሁ ብዙ ነገር የማይደረግም የሚደረግም ብዙ ነገር አደረጋችሁ። አንደኛ ትንሱ ትክክል አይደለሽም ያደረግሽው አንቺ ኦልሬዲ አንድ ሰው ይቅርታ ከተባባለ ከይቅርታ በኋላ ምንም ነገር መደገም ጥፋት የለበትም። አላቅም ማሚ መጀመሪያም ስናገር የነበረው ነገር ነበረው። ማሚ የሆነ ነገር ሀሳብ ውስጧ ተንኮል ከሌለ በስተቀር ይሄን ያክል ተነጥፋ ይቅርታ አትልም ብዬ ነበር መጀመሪያ አካባቢ ማለት ነው። ግን ደግማ ደጋግማ ይቅርታ ስትል በቃ ትንሱ ይቅርታ አድርጊላት፣ ማሚ ተጸጽታለች፣ ዳግመኛ ወደ ህይወታችሁ አትመጣም፣ ይቅርታ አድርግላት ተብሎ በኮመንትም እያየሁኝ ነበር የትንሱ የተለቀቀ ቪዲዮ ላይ በቃ ማሚን ይቅርታዋን ተቀበያት የሚል ብዙ ሰው ነበረ። ግማሹም ማሚ የሆነ ተንኮል አስባ ነው እንጂ ማሚ እውነት ተጸጽታ ይቅርታ ለመጠየቅ አስባ አይደለም ሲሉ ነበረ። ይህም ሁሉም ነገር ግን ቤተሰብ ማለት ነው። አንድ ሰው ጥሩም ቢያስብ ለራሱ ነው፣ መጥፎም ቢያስብ ለራሱ ነው። ለጊዜው ይመስለናል ለኛ የጎዳን ወይም ለኛ የበደለን ለኛ ክፉ ነገር ያደረገን ይመስለናል፣ ግን አይደለም። አንድ ሰው ክፉ ነገር አስቦ አንተ በቅንና በንጹህ ልብህ ብትቀበለው ተጎጂው እሱ ነው እንጂ አንተ አይደለም። ምክንያቱም ፈጣሪ እውነቱንና ምንም ጊዜም ቢሆን ከተበዳዮች ጋር ነው ፈጣሪ ማለት ነው። ምንም ቢሆን ምንም ከተበዳዮች ጋር ነው። ስለዚህ ይቅርታ ተቀበያት ብለን ጩኸን ተጫጩኸን ይቅርታዋ እንድትቀበላት አደረግን ማለት ነው። ይቅርታዋ እንድትቀበላት ካደረግን በኋላ ግን ትንሱ በጣም ጥፋት አጥፍተሻል ማለት ነው። ምክንያቱም እኛም ብንወዳችሁም ብንከታተላችሁም ጥፋታችሁም እንዲህ ነው፣ ትክክል የሆናችሁም ትክክል ናችሁ፣ ቀጥሉበት እንላለን። ስለዚህ ትንሱ የተሳሳትሽው የት ነው? ይቅርታ ተባብላችኋል አይደለም? በቃ በንጹህ ልብሽ መቅረብ ነበረብሽ ማሚ። አሁን ድግሱን ስታሳልፉ ይሄ ሁሉ ነገር ስታረጉ እኔ ማሚ ቤት ውስጥ አንድ ክላስ ተደብቃ የተቀመጠች አልመሰለኝም ነበር። እውነት ስትናገር በጣም ነው ያሳዘነችኝ ማሚ ማለት ነው። ይህ ሁሉ ነገር ሲደረግ እኔ ግን አንድ ክላስ ተዘግቼ ተቀምጬ ነበር። እንዴ ማሚም እኮ አያት ናት፣ ይመለከታታል። ገባሽ? አንቺ እናትሽ እንደምትወጂው አላዛርም እናቱ ይወዳል ያከብራል። እናት እናት ናት። ምን ጊዜ ምንም መጥፎም ብትሆን ምንም ድሃም ብትሆን ሀብታም ብትሆን ምንም ብትሆን ምንም እናት እናት ናት። ምንም መተኪያ የላትም እናት ማለት ነው። ስለዚህ አንቺ ልክ እንደ እናትሽ አይን የምታየው አይን የአላዛር እናትም እንደ እናትሽ አይን ማየት ነበረብሽ። ኦኬ እንደ መጀመራችሁ ሁኑ፣ እንደፈለጋችሁት መጥታ ቤታችሁን የፈለገችው ነገር ታድርግ እያልኩኝ ሳይሆን
በቃ ይቅርታ ከተባባላችሁ በኋላ ምንም ቅራኔ አለማሳደር ነበረብሽ። እሷ የምታደርገውም በቃ በንጹህ ልብሽ መቀበል ነበረብሽ። እውነቴ ነው የምልሽ። ማሚም እንኳን ምንም ነገር መጥፎ አድርጋ እያሳሳቀች ውስጧ ብዙ ነገር ለማድረግ